ቅዱሳን በእግዚአብሔር ሰላምታ ሰላም እላችኋለሁ። እንደምናችሁ እግዚአብሔር የተባረከ ይሁን። እኛ በጣም ደህና ነን። ኢየሱስ ክርስቶስ ጌታ ነው። ባለፈው ድንቅ ጊዜ እንደነበረ ብዙዎች ስትመሰክሩልኝ ነበር። በጣም ድንቅ ጊዜ ነበር። እግዚአብሔር ክንውናችንና ስኬታችንን አሁን በቀጣይነት ደግሞ እያስቀጠለ ይሄዳል። እግዚአብሔር የተባረከ ይሁን። እንደነ ዳንኤል በሶስት መንግስት ክብሩ፣ ክንውኑ፣ ስኬቱ ተቃናለት እንደሚል እንደዚህ ነገራችን መንግስት ሲቀየር፣ ሁኔታ ማንም ሲቀየር የሚቀያየር ሳይሆን ከላይ ስለሆነ የኛ ነገር ከምድር ስላልተሰፋ ነገራችን እየቀጠለ ይሄዳል። ኢየሱስ ጌታ ነው። አሁንም ባርካችኋለሁ። ነገራችሁ እየቀጠለ ይሄድ። በምንም ስታክ የማይሆን የማይቆም የማይበርድ ነገር እግዚአብሔር ይስጣችሁ። ሃሌሉያ። እግዚአብሔር ይባረክ። ዛሬም እንቀጥላለን። ይህ ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ የሚተላለፍላችሁ የላይቭ ፕሮግራማችን ነው። ፓስተር ዳኛቸው ኃይሉ ሪፎርሜሽን አርሚ በሚለው የዩቲዩብ ፔጃችን፣ ሪፎርሜሽን አርሚ በሚለው ደግሞ የፌስቡክ ፔጃችን ይቀጥላል። ይህ ፕሮግራም ተከታተሉ። ይህም ፕሮግራም እሑድ 4 ሰዓት ተኩል በቸርች ብትመጡ ድንቅ ጊዜ አለ። አርብ ከ4 ሰዓት ተኩል ጀምሮ የፈውስ ፕሮግራም አለ። ኑና በዛ ነገራችሁን ማሰራት ትችላላችሁ። የእግዚአብሔር ጸጋ በኃይል ሙቭ እያደረገ ነው። መጣችሁ መጠቀም ትችላላችሁ። ሮብ በጣም ድንቅ የትምህርት ጊዜ እግዚአብሔር እየሰጠን ነው። መጠቀም ትችላላችሁ። ወደ ዛሬው ፕሮግራም እንሄዳለን። መልክዬ እንወድሃለን። እግዚአብሔር ያክብርህ። ብዛ። እግዚአብሔር ይባርክ። አንተን የሰጠን ጌታ ይባረክ። ሃሌሉያ። ብዙ ጊዜ እናገራለሁ። አገልጋዮች ከመንገድ የሚለቀሙ ጠጠሮች አይደሉም፣ የልመና ውጤታዎች ናቸው ብያለሁ። አገልጋይ የሚገኘው በልመና ነው። የመከሩን ሰራተኛ ጌታ ለመከሩ ሰራተኛ እንዲሰጥ ለምኑ ነው የሚለው እንጂ አገልጋይ እንደ ቅጠል አይሸመጠጥም፣ እንደ ጠጠር ከመንገድ ላይ አይለቀምም። ስለዚህ አገልጋይ ተለምኖ ነው የሚገኘው። ስለዚህ እኛ ዘማሪ ስጠን ብለናል። እግዚአብሔር ስለሰጠን እግዚአብሔር እናመሰግናል። በገና ደርዳሪ ስጠን ብለን እናውቃለን፣ ተሰጥቶናል። ኢየሱስ ጌታ። ያንዳንዱ ዛጋ ያሉት ካሜራማኖች እግዚአብሔር ሆይ ስጡን ብለን ስጠን እንላል። እኔ ለምናለሁ፣ ሰው ለምናለሁ፣ ሰው ይሰጠናል እግዚአብሔር። ስለዚህ የተሰጠን ነገር ደግሞ ማክበር ሰጪን ማክበር ነው። ስጦታን ማክበር ሰጪን ማክበር ነው። ስለዚህ እግዚአብሔር እናመሰግናለን። ጌታ ይባረክ። ወደ ዛሬው አምልኳችን እንሄዳለን። ድንቅ ጊዜ ጌታ ይሰጠናል። ሃሌሉያ። ኢየሱስ ጌታ ነው። ክብር ለሱ። እንቀጥላለን። ሃሌሉያ። ኢየሱስ ይባረክ። ባልበላም ፊት ያጠግበኛል፣ ጸጋም ከክፉ ይጋርደኛል። ምሕረት ከፊት ከኋላ ይገርማል፣ ሁሉን አለፍኩ። ደግሞ ቀኑ ሲጨልም፣ ደግሞ ቀኑ ሲነጋ፣ ደግሞ እርጥቡ ሲደርቅ፣ ደግሞ ሁኔታም ወዶኛል፣ ምን ያሰጋኛል? አንዴ ወዶኛል
መርቶኛል ምን ያሰጋኛል? አንዴ ወዶኛል ምን ያሰጋኛል? ጊዜ የማይሰለቸኝ ስሙን ሳወጣው ሳወርደው ወዳጅ የምለው ጌታ ነው። ትናንትም ኢየሱስ ዛሬም ኢየሱስ ነገም ኢየሱስ ሁልጊዜም ኢየሱስ ትናንትም ኢየሱስ ዛሬም ኢየሱስ ነገም ኢየሱስ ሁልጊዜም ማን ይመስልሃል? ማን ያክልሃል? በሥራ ሁሌ ተመስግነሃል። ባለኝ አንደበት ባለኝ ቃላት ትልቅ ነቢይ ላዜምልህ። ማን ይመስልሃል? ማን ያክልሃል? በሥራ ሁሌ ተመስግነሃል። ባለኝ አንደበት ባለኝ ቃላት ትልቅ ነቢይ ላዜምልህ። ትልቅ ነህ አንተ አትታወቅም፣ ለዘመን ቁጥር አይገኝም። የማውቀውን ልናገር ብሞክር በየዕለቱ አዲስ ነህ እግዚአብሔር፣ በየዕለቱ ሌላ ነህ እግዚአብሔር። ትልቅ ነህ አንተ አትታወቅም፣ ለዘመን ቁጥር አይገኝም። የማውቀውን ልናገር ብሞክር በየዕለቱ አዲስ ነህ እግዚአብሔር፣ በየዕለቱ ሌላ ነህ እግዚአብሔር። አወቅኩ ብዬ ደምድሜ ሳበቃ ማለዳ ማለዳ አንተ አዲስ ነህ ለካ። ማለዳ ማለዳ አንተ አዲስ ነህ ለካ። እንደ ትናንትናው ዛሬም አይደለህም። አንተ አትለመድም ዛሬም አዲስ ነህ። አዲስ ነህ ጌታ አዲስ ነህ፣ አዲስ ነህ ሁልጊዜ አዲስ ነህ ኢየሱሴ። አዲስ ነህ ጌታ አዲስ ነህ፣ አዲስ ነህ ሁልጊዜ አዲስ ነህ። አለ ብዙ ክብር አለ ብዙ ኃይል እንዲህ ነህ ብሎ ማን ገልጾ ያውቃል? አረጀ ተብሎ ፍርዱ አይነገር፣ ሁልጊዜ አዲስ ነህ አምላኬ ክብር። አለ ብዙ ክብር አለ ብዙ ኃይል እንዲህ ነህ ብሎ ማን ገልጾ ያውቃል? አረጀ ተብሎ ፍርዱ አይነገር፣ ሁልጊዜ አዲስ ነህ አምላኬ ክብር እግዚአብሔር። ሃሌሉያ ሃሌሉያ
ለሰው አላወራም ችግሬን ላንተ ነው ምነግረው ሚስጥሬን ወዴትም አልሄድም ማንም ጋር መፍትሄ ያገኛለው አንተ ጋር ለሰው አላወራም ችግሬን ላንተ ነው ምነግረው ሚስጥሬን ወዴትም አልሄድም ማንም ጋር መፍትሄ አግኝቻለሁ አንተ ጋር አሁንማ አይኔን አንስቻለሁ ከሰው ላይ አይኔን አንስቻለሁ ከሰው ላይ ከእንግዲህማ አይኔን አድርጌያለሁ አንተ ላይ አይኔን አድርጌያለሁ አንተ ላይ አንተን ሳይ ጨለማዬ በራ አንተን ሳይ ሌሊቱ ነጋ አንተን ሳይ ተራራው ተናደ አንተን ሳይ ምንጩ ፈለቀ አንተን ሳይ ጨለማዬ በራ አንተን ሳይ ሌሊቱ ነጋ አንተን ሳይ ተራራው ተናደ አንተን ሳይ ምንጩ ፈለቀ ሃሌሉያ እድሉን ካገኘው ላንተ ከተለየው እኔማ አገለግላለሁ 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 ከዚህ በላይ ሌላ የለምና ሌላ መታደል ለኔ አንተን ማገልገል እድሉን ካገኘው ላንተ ከተለየው አገለግልሃለሁ 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 እድል ከሰጠኸኝ አንተ ከመረጥከኝ ታማኝ አድርገህ ቆጥረህ በቤት ከሾምከኝ እድል ከሰጠኸኝ አንተ ከመረጥከኝ ታማኝ አድርገህ ቆጥረህ በቤት ከሾምከኝ እድል ከሰጠኸኝ አንተ ከመረጥከኝ ታማኝ አድርገህ ቆጥረህ በቤት ከሾምከኝ አገለግልሃለሁ 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 አገለግልሃለሁ
ያቀድኩት ባይሰምርም አገለግልሃለሁ አገለግልሃለሁ ቀኑ ጨለማ እንኳን ቢመስል አገለግልሃለሁ አገለግልሃለሁ በክፉ ቀኑ ወዳጅ ሰው ባይኖር አገለግልሃለሁ አገለግልሃለሁ መልካም የሚመስለው ፊት ቢዞር አገለግልሃለሁ አገለግልሃለሁ በዚህ ዘመን ላገልግል ክብሬን ጥዬ አንተን ብዬ ሁኔታው ባይመችኝ ልኖርልህ ዝቅ ብዬ አለኝና ሽልማት የማገኘው ባንተ ፊት እስካለሁኝ በዚች ምድር ላገልግል የኔ እግዚአብሔር አገለግልሃለሁ 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 እድለኛ እኮ ነኝ በእውነት መታደል ነው አምላኬ አንተን ማገልገል የተፈጠርኩበት ዓላማ ነውና አገለግላለሁ ሁልጊዜም ጸጋን ስጠኝ አግዘኝ እኔን እስከ መጨረሻው ሄዳለሁ ታምኜብሃለሁ አገለግላለሁ ሁልጊዜም ጸጋን ስጠኝ አግዘኝ እኔን እስከ መጨረሻው ሄዳለሁ ታምኜብሃለሁ በዚህ ዘመን ላገልግል ክብሬን ጥዬ አንተን ብዬ ሁኔታው ባይመችኝ ልኖርልህ ዝቅ ብዬ አለኝና ሽልማት የማገኘው ባንተ ፊት እስካለሁኝ በዚች ምድር ላገልግል አዎ አገለግልሃለሁ 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 የማዕበሉ ብርታት ቢያየንም አገለግልሃለሁ አገለግልሃለሁ ወጀቡን ያስፈራል ያሰጥም አገለግልሃለሁ አገለግልሃለሁ ጡጫው ቢያስፈራራ ጠላቴ አገለግልሃለሁ አገለግልሃለሁ የጠፋ ቢመስልም ማምለጤ አገለግልሃለሁ አገለግልሃለሁ ዝንበል የሚሉኝ ቢበዙም አገለግልሃለሁ አገለግልሃለሁ ፍጹም ሳልደገፍ ብርታቴን አገለግልሃለሁ ማነው የወደደኝ ጠጋ ያረገኝ ከመሞት አውጥቶ ፍቅር ያሳየኝ ጌታ ነው ጌታ ነው ጌታ ነው ጌታ ነው ጌታ ነው ጌታ ነው አንዴ ብቻ አይደለም ብዙ ጊዜ ነው አቅም የሆንከኝ እምነቴ ሲላላ ከጎኔ ቆመ አበረታኸኝ አንዴ ብቻ አይደለም እልፍ ጊዜ ነው አቅም የሆንከኝ እምነቴ ሲላላ ከጎኔ ቆመ አበረታኸኝ ወደድከኝ 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 ይቅር አልከኝ ይቅር አልከኝ ይቅር አልከኝ
ካደረገው መራመድ ብቻ ነው ከኔ የሚጠበቀው። ተራራውን ንዶ ሜዳ ካደረገው መራመድ ብቻ ነው ከኔ የሚጠበቀው። ጎዳናዬ ቀንቶ ተራመድ ብሎኛል ከኔ ጋር ስላለ ማን ይቃወመኛል? ጎዳናዬ ቀንቶ ተራመድ ብሎኛል ከኔ ጋር ስላለ ማን ይቃወመኛል? ማን ይቃወመኛል? ማን ይቃወመኛል? የቱ ይዘኛል? ያደረክልኝን ቆጥሬ መጨረስ አልችልም ለአሕዛብ ተናግሬ። ያደረክልኝን ቆጥሬ መጨረስ አልቻልኩም ለአሕዛብ ተናግሬ። ያደረክልኝን ቆጥሬ መጨረስ አልችልም በቤቴ ዘምሬ። ምስጋና ምስጋና ክብር ምስጋና ክብር ለአምላካችን ለእግዚአብሔር ለአምላካችን ለእግዚአብሔር። ምስጋና ምስጋና ክብር ምስጋና ክብር ያደረክልኝን ቆጥሬ መጨረስ አልቻልኩም በቤቴ ዘምሬ። የውለታህን ልክ ቆጥሬ መጨረስ አልቻልኩም ለአሕዛብ ተናግሬ። ምስጋና ክብር ምስጋና ክብር ለአምላካችን ለእግዚአብሔር ለእግዚአብሔር። ምስጋና ክብር ምስጋና ክብር ኃጢአተኞች ሳለን እግዚአብሔር አሰበን። ከፋንድያ ላይ ከፍ አረገን። በሕይወት መዝገብ ላይ ስማችንን ጻፍን። የዘላለም አምላክ ምስጋና ይብዛል። በሕይወት መዝገብ ላይ ስማችንን ጻፍን። የዘላለም አምላክ ኃጢአተኞች ሳለን እግዚአብሔር አሰበን። ከፋንድያ ላይ ከፍ አረገን። በሕይወት መዝገብ ላይ ስማችንን ጻፈን። የዘላለም አምላክ ምስጋና ይድረሰው። የሕይወት መዝገብ ላይ ስማችንን ጻፈን። የናዝሬቱ ኢየሱስ ምስጋና ክብር ምስጋና ክብር ለአምላክ
እረኛችን ጠባቂያችን ሆኗል። ከሞት ጥላም ብንሄድ ምንድን ያስፈራናል? ምድር ብትናወጥ አንዳች አንሆንም፣ የመረጠን ኢየሱስ ፈጽሞ አይተወንም። ምድር ብትናወጥ ምንም አንሆንም፣ የናዝሬቱ ኢየሱስ ላመስግነው 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 ጌታ ፍጹም ወደር የለው። ላመስግነው 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 ጌታ ፍጹም ወደር የለው። ላመስግነው 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 ጌታ ፍጹም ወደር የለው። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ኧረ ማነው ማነው ኃይሉን የምችለው? ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ኧረ ማነው ማነው ክብሩን የምችለው? ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ኧረ ማነው ማነው ኃይሉን የምችለው? ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ኧረ ማነው ማነው ክብሩን የምችለው? እውነት ኖሯል ሕልም ሕልሜ መሰለኝ፣ መልአክ ልኮ ከሞት እንዳዳነኝ አመለጥኩኝ ጠላት እየዛተ፣ የወይኔው በር አውቆ ተከፈተ። ተፈጽሟል አክነው ትንቢቱ፣ ወደር የለው ለታማኝነቱ። ሞቴን ሸሽቶ አይሁድ ተሰብስበው፣ ከገዳዩ ያዳነኝ ጌታ ነው። አሜን
ሃሌሉያ ክብር ይሁንልህ። እናመሰግንሃለን። ዋው የሚገርም መንፈስ ነው። እግዚአብሔር ክብር ይሁንልህ፣ ክብር ይሁንልህ። ተባረክ፣ ክብር ይሁንልህ። ተባረክ ኢየሱስ፣ ተባረክ ኢየሱስ፣ ተባረክ። ሃሌሉያ አሜን፣ 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 አሜን። እንቀጥላለን። እግዚአብሔር ይመስገን። አጠር ያለ ነገር ዛሬ ልናገር። ሃሌሉያ ኢየሱስ ጌታ ነው። ሰሞኑን ከያዘ መንፈስ ጋር የተያዘ ቃል ነው ማቀርበው። ዛሬም እግዚአብሔር ይባረክ። ደስ ይለኛል። ዛሬም ኢየሱስ ክርስቶስ ጌታ ነው። አንደኛ ሳሙኤል ምዕራፍ 9 ላይ ያለ ቃልን አነብና ከዛ እንቀጥላለን። ኢየሱስ ጌታ ነው። አንደኛ ሳሙኤል ምዕራፍ 9 ቁጥር 20 ላይ ያለ ቃል ከሶስት ቀን በፊት የጠፉት አህዮች ተገኝተዋልና ልብህን አትጣልባቸው። ከሶስት ቀን በፊት የጠፉት አህዮች ተገኝተዋልና ልብህን አትጣልባቸው። ልብህን አትጣልባቸው የሚል ቃል ይሰመራል፣ አንደርላይን ይደረጋል። ዋና ቃሌ ስለሆነ ልብህን አትጣልባቸው። የእስራኤል ምኞት ለማን ነው? ለአንተና ለአባት ቤት አይደለምን? ለአንተና ለአባት ቤት አይደለምን? ይላል እዚህ ጋር የእግዚአብሔር ቃል ሲናገር። የጠፉት አህዮች ተገኝተዋል፣ ልብህን አትጣልባቸው። ሃሌሉያ ኢየሱስ ጌታ ነው። እዚህ ጋር የጠፉት አህዮች ተገኝተዋል ይላል የእግዚአብሔር ቃል ሲናገር። የጠፉት አህዮች ተገኝተዋልና ልብህን አትጣልባቸው። ልብ እዛ ላይ አይውደቅ። ሌላ ልብ የሚወድቅበት ነገር አለ። ልብ የሚያስጥል ነገር አለ። ሌላ ልብ ሊወድቅበት፣ ልብ ሊኖርበት የተገባ ነገር ስላለ እዛ ላይ ልብህን አትጣል። እነሱ አህዮች ተገኝተዋል ነው የሚለው። ተገኝተዋል። ዛሬም ሜሴጅ አለኝ። እነዛ የጠፉት ነገሮች ተገኝተዋል። እነዛ የተንከራተትክባቸው ነገሮች ተገኝተዋል። እነዛ የለፋባቸው ነገሮች ተገኝተዋል። እነዛ በጣም ስትባክንባቸው የነበሩ ነገሮች ተገኝተዋል። የቀን የሌሊት ህልም የነበሩት ነገሮች ተገኝተዋል። የታሉ? ወዴት ሄዱ? ወዴት ጠፉ ብለህ በበሻሻ በኩል ፈልጓል፣ በምናምን በኩል ፈልጓል ይላል። አገር ከአገር ያንከራተተ ነገር እሱ ነገር ተገኝተዋል። ከሰፈር ሰፈር ያንከራተተ ነገር እሱ ነገር ተገኝተዋል። ከወዲህ ወዲህ ያደረገ ነገር እሱ ነገር ተገኝተዋል። ልብን አትጣልባቸው። እሱ መጀመሪያም ጠፍቶ አይደለም። ባይዘዌ አህዮቹ የጠፉት ከሳኦል ክልል እንጂ እግዚአብሔር ክልል ላይ አሉ። አንዳንድ ነገሮች ሲጠፉብን የጠፉብን ከኛ እንጂ ከእግዚአብሔር እንዳልሆነ በጣም እርግጠኛ መሆን አለባችሁ። አንዳንድ ጊዜ ከኛ ሲጠፉ ከእግዚአብሔርም ሰፈር የጠፉ ይመስለናል። እንደውም ማንም የማያውቃቸው ስምጥ ይግቡ፣ ውርድ ይግቡ፣ ምን ይግቡ፣ የት እንዲየገቡ የማናውቃቸው የማይታወቁ ለዘላለም የሚጠፉ ይመስለናል። አንዳንድ ነገር ሲጠፋ እኛ ሰፈር ነው የጠፋው፣ እግዚአብሔር ሰፈር አለ። የእኛ ነገር እኛ አካባቢ ቢጠፋ እግዚአብሔር ሰፈር ግን ተቀምጧል። አንዳንድ ነገር እንደውም ተሰውሮብን ሳይሆን እግዚአብሔር ሰውሮልን ያስቀመጠልን መዓት ነገር አለ። እግዚአብሔር አንዳንድ ነገሮቻችንን ለእኛ በረከትና ለእኛ ጥቅም ሲል ይሰውርልናል፣ ይደብቅልናል። እነዚህ አህዮች ታሪካቸው ግልጽ ነው። እነዚህ አህዮች በጣም የተገለጠ ታሪክ ነው ያላቸው። እነዚህ አህዮች መጀመሪያም ጠፍተው ሳይሆን ወደ እግዚአብሔር ሰፈር ውሽ ተብለው ነው። ወደ እግዚአብሔር ሰፈር ሂዱ ተብለው ነው። እግዚአብሔር ሰፈር ላይ እግዚአብሔር ሊያገኘው የፈለገው ሰው ስላለ፣ እግዚአብሔር ሰፈር ሲሄድ እግዚአብሔር ሊያገኘው የፈለገው ሰው ስላለ ከአህዮቹ ከሳኦል አካባቢ ወደ እግዚአብሔር አካባቢ ሄዱ። ሃሌሉያ። አንተ አካባቢ የሌሉ ነገሮች እንዴት እንደምታገኛቸው ታውቃለህ? እግዚአብሔር አካባቢ ነው የምታገኛቸው። አንተ ሰፈር አንድ ነገር ሲጠፋብህ አንተ ሰፈር በመፈለግ አትድከም። ወደ እግዚአብሔር አካባቢ ሂድ። የእግዚአብሔር ዓላማ ነገሮችን ካንተ መውሰዱ እግዚአብሔር አካባቢ ላይ ነገሮችን ፈልገህ ስትሄድ እንድታገኛቸው እንድትይዛቸው ነው። እግዚአብሔር ዓላማው አህዮችን ማስያዝ ሳይሆን አንተን ማስያዝ ስለሆነ አንተን መያዝ ስለሆነ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ወደ እግዚአብሔር ክልል የሄዱ ማዕት ነገሮች አሉን። ከኛ ክልል ጠፍተው ከኛ ክልል ተሰውረው ወደ እግዚአብሔር ክልል የሄዱ ማዕት ነገሮች አሉን። ለመሰላችሁ እግዚአብሔር ወደ እሱ ሰፈር የሳባቸው እኛን ወደ እሱ ሰፈር ሊስበን ስለፈለገ፣ ነገሮቻችንን ስቦ እኛን መሳብ ስለፈለገ፣ ነገሮቻችንን ጎትቶ እኛን ማግኘት ስለፈለገ እግዚአብሔር ወደ እሱ አካባቢ ምን አረጋቸው? አህዮቹን ጠራቸውና ልብህን አትጣል አለው። ልብህን አትጣል። በጣም ልብ የሚወድቅበት ነገር አይደለም። ባይዘው የጠፋብህ ነገር አለው። ልብህን አትጣልባቸው። ሃሌሉያ። አህዮቹ ተገኝተዋል። ለምን? ከአንተ ሰፈር ጠፍተው እግዚአብሔር አካባቢ ሂደዋል። እግዚአብሔር አካባቢና እግዚአብሔር ክልል የሄዱት ወደ እግዚአብሔር ክልል እየፈለክ ስትሄድ አህዮቹ እንድታገኛቸው ነው። ባይዘዌ በዘመናችሁ መካከል ስትጸልዩም ቢሆን ወዳጅ ቢሆን ጓደኛ ቢሆን
አንዳንድ ሰዎች አሉ፣ አንዳንድ ጓደኞች አሉ፣ አንዳንድ በጣም በጣም የሚገርሙ ሰዎች አሉ። ነገራችሁ ሲጠፋ የማይረባ ሰፈር ከሚያፋልጓችሁ፣ በዚህ በኩል ነው ብለው የማይረባ ሰፈር ከሚሰዷችሁ፣ ሎኬት አድርገው በዚህ በኩል ነው ብለው ወደ የማይረባ ሰፈር፣ እዚህ ጋር ነው የምታገኘው ብለው ወደ የማይረባ ሰፈር የሚወስዷችሁ ጓደኞችም አሉ። አንዳንድ ነገር ደግሞ ሲጠፋባችሁ አፋልጉኝ ስትሏቸው አይ የእናንተ ነገር እኮ ያለው እግዚአብሔር ክልል ነው ብለው ወደ እግዚአብሔር ክልል የሚወስዷችሁ ሰዎች አሉ። ቁጥር 6 አንድ ብላቴና ነበር ሳኦልን ከማይረባ አፈላለግ አውጥቶ ወደ እግዚአብሔር ሰፈር የወሰደው አንድ ባለራእይ አለ አለው። ባለራእይ አለ፣ ሁሉ ነገር የጠፋብን ነገር የሚገኝብን እዛ ባለራእዩ ጋር፣ እዛ እግዚአብሔር ያለበት ጋር፣ የእግዚአብሔር ተራራ ጋር፣ ቤተክርስቲያን ጋር፣ መቅደሱ ጋር፣ ጸሎቱ ጋር፣ ህልውናው ጋር፣ ሃሌሉያ እዛ እልፍኙ ጋር ስንሄድ ነው። ወደ ባለራእዩ ቤት እንሂድ፣ ወደ ባለራእዩ ቤት እንሂድ፣ ወደ እግዚአብሔር ሰው እንሂድ፣ እግዚአብሔር ወዳለበት ክልል እንሂድ። እግዚአብሔር ያለበትን አህዮቹ ያለበትን ቦታ እሱ ይነግረናል። እዛ አካባቢ ነው አህዮቹን የምናገኛቸው ብሎ ሳኦልን ከአህያው ጋር ሳይሆን ከዴስቲኒው ጋር ሊያገናኘው ወሰደው። ሳኦልን ከአህያው ጋር ሳይሆን ከዴስቲኒው ጋር ሊያገናኘው ወሰደው። ሳኦል ከሚንከራበት አብቶ ወደ ተጻፈለት ሊወስደው አንድ ብላቴና መከረው። አህዮቹን በመፈለግ አትድከም፣ አህዮቹ እዚህ አካባቢ የሉም። እንደዚህ አይነት ጓደኛ እንዴት ደስ ይላል! እንዲህ አይነት ባልንጀራ፣ እንደዚህ አይነት ሰዎች እንዴት ደስ ይላሉ! ሃሌሉያ! አህዮቹም ሲጠፉ እኛንም አብረው የማያጠፉ፣ ሃሌሉያ! አህዮቹ ሲጠፉ እኛንም አብረው የማያጠፉ ከእግዚአብሔር ጋር የሚያገናኙ የሚገርሙ ባልንጀሮች አሉ። ሰራዊት ዛሬ ሃሌሉያ ነገሬ የተሰወረው ነገሬ የሄደው ነገሬ የጠፋው አንተ አካባቢ ላይ እንጂ ነገሬ የጠፋው አንተ አካባቢ ላይ እንጂ እግዚአብሔር አካባቢ ላይ ያንተ ነገር አለ። ወደ እግዚአብሔር አካባቢ ሂድ። ሃሌሉያ! ወደ እግዚአብሔር ሰፈር ሂድ። ወደ እግዚአብሔር ሀልወት ግባ። ወደ እግዚአብሔር መንፈስ ውስጥ ግባ። ነገር እዛ ነው ያለው። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አህዮቹ ለካ እግዚአብሔር ሰፈር ገብተዋል። ወደ ሳሙኤል ሰፈር ሂደዋል። ሃሌሉያ! ከ3 ቀን በፊት የነገርኩ ሰውዬ ይሄ ነው አለው። እልክልሃለሁ ብሎት ነበር መጀመሪያ። ኢየሱስ ጌታ ነው። አሁን እሱ ጋር ለሟናው ነገር ያለው ስሙ ይባረክ። ሃሌሉያ! ልብን አትጣልባቸው፣ ልብን አትጣልባቸው። ልብ የሚያስጥል መዓት ነገር ስላለ ልብን አትጣል። ዛሬ መልእክት አለኝ፣ ባጭሩ መልእክት አለኝ። ልባችሁ የት ነው ያለው? ዝም ብላችሁ ልባችሁን የሆነ ቦታ አትጣሉት። ዝም ብላችሁ ልባችሁን የሆነ ቦታ ላይ አታኑሩት። ሃሌሉያ! ልብ ዋና ነው። ልብ የህይወት መውጫ ነው። ልብ ዋና ነገር ነው። የሰው ዋና ቅኝቱ ያለው ልቡ ነው። ሰው ምኑንም ታሞ መኖር ይችላል። ልቡን ግን ታሞ መኖር አይችልም። ልቡ ተይዞ መኖር አይችልም። የሰው አፋጣኝ ሞት የሚባለው የልቡ ሞት ነው። የልብ ሞት ነው። የልብ ሞት ከፍተኛ ሞትን ያፋጥናል። ልባችሁ ውስጥ ነው ነገራችሁ ያለው። ሃሌሉያ! የህይወት መውጫ ከዚያ ነው። ሃሌሉያ! ልብህን ጠብቅ ይላል እግዚአብሔር ቃል። ልብህን ጠብቅ፣ የህይወት መውጫ እዚያ ነውና ልብህን አትጣልባችሁ። ልባችሁን የት ነው የጣላችሁት? ልባችሁን የት ነው ያስቀመጣችሁት? ዛሬ ሜሴጅ አለኝ። ሰራዊት ሜሴጅ አለኝ ዛሬ። ልብህን አትጣልባቸው፣ የጠፉት አህዮች ተገኝተዋል። ልብህን አትጣል፣ የጠፉት አህዮች ተገኝተዋል። የእግዚአብሔርና የእስራኤል ምኞት ለአንተና ለቤተሰቦች አይደለምን? እግዚአብሔር ሌላ ልብህን የምትጥልበት ነገር አስቀምጦላል። ሌላ ቦታ ልብህን አትጣል። ልብህ የሚቀመጥበት ቦታ አለ። ሌላ ቦታ ልብህን አታስቀምጠው። አንተ እኮ ለአገር ነህ። አንተ እኮ ለእግዚአብሔር ነህ። አንተ እኮ ለእስራኤል ነህ። አንተ እኮ አገልጋይ ነህ። አንተ እኮ ልብ ሊኖርበት የተገባ ቦታ አለ። እንዴት አህያ ላይ ልብህን ትጥላለህ? እንዴት የማይረባ ነገር ላይ ልብህን ትጥላለህ? ልባችሁ ያልሆነ ቦታ የተቀመጠባችሁ ሰዎች ልባችሁን መልሱት። ልባችሁ ሊቀመጥበት በተገባ ቦታ ላይ ልባችሁን አስቀምጡት። ልብን የምታኖርበትን ቦታ ተጠንቀቅ። ልብ ወሳኝ ነው። ልብን የምታስቀምጥበትን ቦታ ተጠንቀቀው። ሃሌሉያ! እንኳን ልብህን ሞባይል የሚቀመጥበት ቦታ ጥንቃቄ አለው። እንኳን ወርቅ የሚቀመጥበት ቦታ ጥንቃቄ አለው። የወርቅህም የሞባይልም የሁሉ ነገር መኖር የልብ መኖር ስለሆነ ልብህን የምታኖርበትን ቦታ ተጠንቀቅ አለው። ልብህን አትጣል። ልብ የሚጣልበት ሌላ ነገር አለ። ልብህን አትጣል። ልብ የሚጣልበት ሌላ ዓላማ አለ። ልብህን አትጣል። ሌላ ቦታ አህያ ላይ ምናምን ላይ ልብህን አትጣል። የት ነው ያለው ልባችሁ? የት ነው ያለው ልባችሁ? ልባችሁን የጣላችሁ፣ ልባችሁን የታኖራችሁ፣ ልባችሁ የት ነው ያለው? ልባችሁን የምታኖሩበትን ቦታ ቴክ ኬር። እንደው ምንም ነገር የትም ቦታ አኑሩ። ልባችሁን የምታኖሩበትን ቦታ ግን ተጠንቀቁት። እንደ የፈለገውን ብርና ወርቃችሁን የምታኖሩበትን ቦታ እርሱ። ልባችሁ የምታኖሩበትን ቦታ ግን አስታውሱ። ልባችሁ የት ነው? ልባችሁ የት ነው? ልባችሁ ዋና ነገራችሁ ስለሆነ ልባችሁ የት ነው? ልብህን አትጣል። ልብህን አትጣልባችሁ። ሃሌሉያ! ልብህን አትጣልባችሁ። የእስራኤል ምኞት የእግዚአብሔር ምኞት ለማን ነው? ለአንተ አይደለም? ለአባት ቤት አይደለም? ንጉሥ ሊያረጋ አይደለም? እየተፈለክ እኮ ነው።
እግዚአብሔር ልቡን ጥሎብህ አንተ ደግሞ ሌላ ነገር ላይ ልብህን ጥለሃል። አንተ አህያ ላይ ልብህን ጥለሃል፣ እግዚአብሔር ልቡን አንተ ላይ ጥሏል። በጣም የሚገርመኝ ቃል አለ። ሃሌሉያ! በጣም የሚገርመኝ ቃል አለ። ኢዮብ 7 ላይ ቁጥር 17 ላይ ሲናገር ሃሌሉያ! ትወደው ዘንድ ትፈልገው ዘንድ ልብህንስ ትጥልበት ዘንድ ሰው ምንድን ነው ይላል ኢዮብ። ሰው ምንድን ነው? ሰው ምንድን ነው? ሰው ኢዮብ 7:17 ምንድን ነው? ሰው እስከዚህ ድረስ ልብህን ትጥልበት ዘንድ ትወደው ዘንድ ትፈልገው ዘንድ ሰው ምንድን ነው? ልብህን ጣልክበት እኮ እግዚአብሔር ሰው ላይ አለ ኢዮብ። ልብህን እኮ ሰው ላይ አኖርክ እግዚአብሔር። እንዴት ነው ሰውን እንደዚህ አከበርከው አለ እግዚአብሔር። ሰው እግዚአብሔር እኔ ላይ ነው ልቡ የጣለው፣ እኔ ላይ ነው። እኔ ደግሞ ሌላ ትርኪ ምልኪ ነገር ላይ ልቤ መጣል የለብኝም። ተወደው ዘንድ ታከብረው ዘንድ ሰው ምንድን ነው? ልብህንስ ትጥልበት ዘንድ አለው። ልብህን ጣልክበት እኮ እግዚአብሔር ሰው ላይ ተማመንክ እኮ እግዚአብሔር። ሰውን እኮ ልዩ ፍጥረት አድርገህ ፈጠርከው እግዚአብሔር። ሰውን እኮ ዓላማ አደረክበት እግዚአብሔር። ሰውን እኮ ኢሜጅን መልክን አስቀመጥክበት እግዚአብሔር። ልብህን ጣልክበት ሰው ላይ። ምንድን ነው ሰው ይላል ኢዮብ። ምንድን ነው ሰው ይላል። የሚገርማችሁ እንደዚህ ምንደክም ሰዎች ጋር እግዚአብሔር ልባችንን አስቀመጠ፣ ልቡን አስቀመጠ አለ። እግዚአብሔር ልቡን ያስቀመጠብህ ክቡር ሰውነ ሰራዊት። እግዚአብሔር ልቡን ያስቀመጠብህ ክቡር ሰውነ ሰራዊት። ልብን ምናምን ቴላ አትጣል። ልብን የማይረባ ሰፈር አትጣል። ልብን የምታኖርበትን ቦታ ተጠንቀቅ። ምንም የምታኖርበትን ቦታ እንደፈለግ ልብን የምትጥልበትን ቦታ ግን ተጠንቀቅ። ሃሌሉያ! የእስራኤል ቤት ለአንተ እኮ ነው። ንግስና ለአንተ እኮ ነው። 1000 አህዮች እኮ ለአንተ ሊሆኑ ነው። የሜዳ አህያ፣ ነጭ በጥቁር አህያ፣ ቢጫ አህያ ካለ አንተ እኮ አህያ በውሉ ያንተ ሊሆን ነው። ልብን እንዴት 3 አህያ ላይ ትጥላለህ? ልብን አንሳ። ልብን ወደ እግዚአብሔር ሰፈር ውሰድ። ልብን ወደ እግዚአብሔር አቅጣጫ አርግ። ልብን ብድግ አርግና እግዚአብሔር ዓላማ አርግ። እግዚአብሔር ላይ አርግ፣ ፕሮግራም ላይ አርግ፣ አጀንዳ ላይ አርግ። አህዮቹ ተገኝተዋል። አህያ ባባሳ አህዮቹ ተገኝተዋል። ሬባሳታ አህዮቹ ተገኝተዋል። ሃሌ! ልብን አትጣል። አህዮቹ ተገኝተዋል። ልብን አትጣል። ኢየሱስ ጌታ። ልብን አትጣል። ልብን ተጠንቀቅ። የህይወት መውጫ እሱ ነው። ልብን አትጣል። ልብ የሚወድቅበት ነገር አለ። ልብህን አያችሁ፣ ከመጀመሪያ ከጠንስሶ ሳኦል አህያ ላይ ልብ ስለጣለ በኋላም ሲሾም የሳኦልን ታሪክ ታውቃላችሁ። ከብት ነው ከስልጣኑ ያስወረደው። መጨረሻ መሞት የነበረበትን ከብት፣ ማረድ የነበረበትን፣ ማጥፋት የነበረበትን ከብት አስቀምጦ ነው መንግስቱን ያስቀደደው። እነዚህ ግሳቶች አጥፍተዋል፣ አጥፍቻለሁ። እነዚህ ታዲያ ከብቶች ምንድን ናቸው ተብሎ ነው። በከብት ነው፣ ባለመታዘዝ ምክንያት ነው። ሳኦል መጨረሻ ላይ ልብን የምትጥልበት እስከ መጨረሻው ነው የሚከተልህ። ልብን የምትጥልበትን ነገር ተጠንቀቅ። ልብ እግዚአብሔር ላይ ይውደቅ። ልብ መቅደሱ ላይ ይውደቅ። ልብ ቤተ ክርስቲያን ላይ ይውደቅ። ልብ መንፈሳዊ ዓለም ላይ ይውደቅ። ልብ ትክክለኛ ቅድስና ላይ ልብ ትክክለኛ ነገር ላይ ይውደቅ። ልብን አስተካከል። ማካታ ይቀጀካ ልቡ የተስተካከለ አልቲቲዩዱ፣ ቅኝቱ፣ ፕሮግራሞቹ ይስተካከላሉ። ስለዚህ ልብን አትጣል። ልብ ምንድን ነው? አንተ አያልክ እንጂ እኮ ልብ፣ የእግዚአብሔር ልብ አንተ ላይ ነው። እግዚአብሔር ደግሞ አንተ ላይ ልቡን ጥሏል አለው። ስለዚህ ሃሌሉያ፣ አስተካክሉ ልባችሁን ነው ዛሬ ሜሴጅ። አህዮቹ ተገኝተዋል። ልባችሁ የሚወድቅበትን ቦታ አህዮቹ ተገኝተዋል። አህያ እያላችሁ አትሩጡ። እንትን እያላችሁ አትሩጡ። አስገቡበት የእናንተን አህያ። ማአት ነገር እያላችሁ ልብን አትጣል። መልእክቴ ዛሬ ሜሴጄ ልብን አትጣል። ልብን የምትጥልበትን ቦታ ሃሌሉያ ኦራዲያላ ባዳባስ ልብን አትጣል። እዚሁ ኢዮብ ላይ ሲናገር ምን ይላል? ኢዮብ 7:27 ላይ ሲናገር ምን ይላል? ሃሌሉያ በክፎች ጨዋታ ላይ ልብን አትጣል። የክፎች ምክር ላይ፣ የክፎች ጨዋታ ላይ ልብን አትጣል ይላል። መጥፎ ነው። የክፎች ምክር ላይ፣ የክፎች ጨዋታ ላይ፣ የማይረቡ ፊልሞች ላይ፣ የማይረቡ ጨዋታዎች ላይ ልብን ከጣል፣ ልብ መጥፎ ነው። ልብ በጣልክበት ነው የሚሆነው። ልብን ቃኝ። ዝም ብለህ ክፉ ጨዋታዎች ላይ ልብን አትጣል። ልብን የምታኖርበትን ቦታ ተጠንቀቅ። የት ነው ያኖርከው ልብን? ልብ ምን ይልሃል? ልብን መልስ። ልብን ቃኝ። ልብን አትጣልባቸው። ልብ ሊወድቅበት የተገባ ቦታ አለ። ልብ ሊኖርበት የተገባ ቦታ አለ። ልብን አትጣልባቸው። ሃሌሉያ ልብን አትጣልባቸው። እነሱ ይገኛሉ። ወደ እግዚአብሔር አካባቢ ሂደው ነው። ከአንተ አካባቢ ነው የጠፉት። እግዚአብሔር አካባቢ ያሉ። ልብን አትጣል። ልብ እግዚአብሔር ይበልብህ። ልብ ኢየሱስ ይበልብህ። ልብ መንፈስ ቅዱስ ይበልብህ። ልቤ አንተን አለ ዳዊት። አያችሁ የዳዊት ልብ፣ የሳኦል ልብና የዳዊት ልብ አያችሁ ልዩነቱ። ልቤ አንተን አለኝ ይላል ዳዊት። በቃ እንደ ልቤ አለው። ልቤ አንተን ነው የሚለኝ።
ሌላ ነገር አይለኝም ልቤ። መቅደስን ወደድኩት እኮ ነው የሚለው ዳዊት። መቅደስን ወደድኩት አቤቱ መቅደስን የልመናን ስፍራ ወደድኩት እኮ ነው የሚለው ዳዊት። ልቡ የዳዊት ልብ ያለው የት ነው? እግዚአብሔር ጋር፣ መቅደስ ጋር፣ መንፈሳዊ ዓለም ጋር። ሃሌሉያ። እግዚአብሔር እዛ ጋር ስላለ ዳዊት ብርና ወርቅ ላይ ልቡን ስላላስቀመጠ ዳዊት ብርና ወርቅ ይፈልገዋል። ትሪሊየን ነው ያለው ዳዊት። ጥቂት ሰጥቶ ትሪሊየን ነው የሚሰጠው። ብሩም እሱ ጋር ነው፣ ወርቁም እሱ ጋር ነው፣ ሞገሱም እሱ ጋር ነው፣ ምኑም እሱ ጋር ነው ዳዊት ጋር። ለምን? እሱን ልቡን የማያስቀምጥበት ላይ ትቶ ልቡን እግዚአብሔር ጋር አድርጓል። ልብን አስተካክለው፣ ልብን እግዚአብሔር ጋር፣ ልብን ሌላ ቦታ አትጣል። መልእክቴ ነው ዛሬ፣ ሜሴጄ ነው። አህዮቹ ተገኝተዋል። ልብን አትጣልባቸው። ልብ ሊኖርበት በተገባ ነገር ላይ አስቀምጠው። ልብን ማንኛውም ነገር ላይ አትጣል። አትጣል ማለት አትወርውረው ማለት ሳይሆን እንደዚህ እንደ ትራሽ ነገር አትወርውረው ማለት ሳይሆን ልብን አትጣል ማለት ልብ የሚኖርበት፣ ልብ ቁጭ ያለበት፣ ልብ ኮንሰንትሬት ፎከስ ያደረገበት ቦታ የት ነው? ልብህን በማይገባ ነገር ላይ አትጣል። አህዮቹ ተገኝተዋል። አሜን። ተባረኩ።